የማንንም ሸክም የመሸከም ግዴታ የለብሽ። እንደዛ ቀላል አይደለም። አንቺም እንደምታስቢ ከባድ አይደለም። መግባት አለብኝ። የሆነ ሰው ከመጣ ያየኛል። ላይሆን ይችላል። አሁን ያለችበት እድሜ አንድ ሊመራት የሚችል ሰው የሚያስፈልጋት እድሜ ነው። እስቲ ቅረቢያትና ማወቅ አለባት የምትይው ነገር ሁሉ አውሪያት። የተለየ ያየኸው ነገር አለ? የተለየ ነገር ካየሁማ ነገር ተበላሸ ማለት ነው። እሺ አባዬ። እያየሁት ያለሁት ነገር ጥሩ አይደለም። የት ነሽ ብዬ ስጠይቃት መልሷ ደስ አይልም። ምን አይተህ ነው? ትሁቴ በቀደም ማታ የጠፋሁት ሊዲያ ልካኝ ነው። ምንድን ነው የምታወሪው ማያ? ራሴ ነኝ የወጣሁት አላልሽ? ተመስገን እንዳትናገሪ ብሎኝ ነው። ማያ እዛ ጋ ባለፈው የጠፋች ጊዜ ሊዲያ ልካት እንደሆነና ይሄንንም ነገር ተመስገን እንዳትናገሪ እንዳላት ለትሁት መናገሯ ጥሩ ነገር ነው ወይስ አይደለም? ምክንያቱም አሁን ላይ ማያ ችግር ውስጥ እየገባች ነው። ከዚህ ችግር ውስጥ ደግሞ ሊያወጣት የሚችለው ተመስገን ብቻ ነው። ምክንያቱም ደግሞ በቲና በኩል ከሰውየው ጋር ስለሚተዋወቁ። እስቲ ተመስገን ማያን ተከታትሎ ሰውየው ላይ ሊደርስበት ይገባል የምትሉ ይሄን ቪዲዮ አንድ ላይክ ያደረጋችሁ። ታዲያ እዛ ጋር ማያ የተናገረችው ነገር ልክ ነው አይደለም የሚለውን ነገር ስናይ እዛ ጋር በመጀመሪያ ትሁትን በጣም ያናድዳታል። እንደገናም ደግሞ ከተመስገን ጋር ድጋሜ እንድትጣላም ሊያደርጋት ይችላል ማለት ነው። ሌላው ነገር ደግሞ ተመስገን በማያም ሊናደድ ይችልና እሷን ችላ ሊላትም ይችላል ማለት ነው። ግን ደግሞ እዛ ጋር የእሷን ልጅነት በማየትና ለሀገሩም አዲስ መሆኗን ተገንዝቦ ምናልባት ምን እያደረገች ነው፣ ከማን ጋር እስጋ ነው የምትገናኘው የሚለውን ነገርም ለማወቅ ሲል ሊከታተላትም ይችላል ማለት ነው። ታዲያ እዚህ ጋር ተከታትሎም ሰውየው ላይ ከደረሰበት ምናልባትም እንደ ከዚህ ቀደሙ በቀላሉ ሰውየውን ላይለቀው ይችላል ማለት ነው። ምክንያቱም በቲና መጥፋት ሲጠረጠር ነበረ ማለት ነው። ታዲያ ሁሌ እንግዲህ ቲና በእነሱ እጅ ስር ነች ወይስ አይደለችም የሚለውን ነገር ስናይ በጣም ትልቅ ጥያቄ ነገር ነው ማለት ነው። ምክንያቱም እዛ ጋር ሰዎቹ እንደከሰሩ ነው ሲያወሩ ያየ ነው ማለት ነው። ወንድሙንም እንዲያግዘው እንግዲህ ሲያወሩ ነበረ። ስለዚህ ያ ማለት ቲና አምልጣቸዋለች ማለት ነው። ስለዚህ አሁን ላይ እንግዲህ ሁለቱ እያቀዱት ያለው ማያን ተጠቅመው የከሰሩትን ኪሳራ ማስመለስና እንደውም ሌላ ትርፍ ለማግኘት ነው ያቀዱት ማለት ነው። ስለዚህ እዛ ጋር እንግዲህ ሰውየው ማያን እንግዲህ እንደወደዳት ሆኖ ቀርቦ እሷን ለባለ ሀብቶች ሽጠው ከዛ ላይ ከሚገኘው ገንዘብ ላይ ሊካፈሉ ነው ያሰቡት ማለት ነው። ስለዚህ ይሄ ነገር ደግሞ ለማያ በጣም መጥፎ ነገር ነው ማለት ነው። ሀገሩንም ስለማታውቀው እንደገና ደግሞ ሰውየውንም አምነዋለች። እንደዛ በፍቅር ቀርቦ እሷን ሲያባብላትና አይዞች ሲላት የምሩንም ወዷት ወይም ደግሞ ለሷ አዝኖላት መስሏታል ማለት ነው። እናም አሁን ላይ እንግዲህ እሷም እሱን የወደደችው ትመስላለች ማለት ነው። በስልክ ላይ ሲያወሩ እንደሰማናቸው ከሆነ ማለት ነው። ስልኩን አልዘጋውም ብሎ ነበረ ያኔ ምሽት ላይ ሲያወሩ ማለት ነው። እሷም እንግዲህ ከሱ ጋር ለማውራት ወሬዋን ለመቀጠል ብላ ረጅም ሰዓት እንግዲህ ስልክ ይዛ ከሱ ጋር ረጅም ሰዓት ሲያወሩ ነበረ። አሁን ላይ ከማውራትም እንግዲህ አልፎ በአካልም እንግዲህ እየተገናኙ ነው ያሉት ማለት ነው። ስለዚህ ያ ማለት ሰውየው ማያን በደንብ አድርጎ አሳምኗታል ማለት ነው። ማያም እንግዲህ እሱ ጥሩ ሰው ነው ብላ አምና እንግዲህ ከእሱ ጋር ግንኙነቷን ቀጥላለች ማለት ነው። እዛ ጋር እንግዲህ አንድ ሊያድናት የሚችለው ተመስገን ብቻ ነው ማለት ነው። ግን ደግሞ አሁን ላይ እሷ በተመስገን በጣም እየተናደደች ነው ማለት ነው። ምክንያቱም ከሊዲያ ጋር የሚያሳየው ባህሪ እንግዲህ ከትሁት ጋር ያላቸው ነገር በጣም እንዲበላሽ እያደረገ ስለሆነ በዚህ ነገር ደግሞ ማያ በጣም ተናዳለች። እንደገና ደግሞ የሊዲያንም ተንኮለኛነት ስለተረዳች በሊዲያም ደግሞ በጣም ተናዳለች። እንደውም አሁን ላይ ሚስጥር እየተያያዙ እያየናቸው ነው። ምክንያቱም ሊዲያ እንግዲህ አሁን ላይ የትሁት አባት መታመሙን እንግዲህ ማያ ስልክ ስታወራ ሰምታታለች። ይህንንም ነገር እንግዲህ ለትሁት እነግራታለሁ ብላ እንግዲህ እያስፈራራቻት ነው ያለችው ማለት ነው። ግን ዛሬ ላይ ደግሞ ሊዲያ ልካት ያኔ እንደጠፋሽ ተናግራለች። ስለዚህ ደግሞ ቀጥሎ እዚህ ጋር አይታወቅም። እዛው ደግሞ ሊዲያ የትሁት አባት መታመሙንም እንግዲህ ልትነግራት ትችላለች። እና እዛ ጋር እንግዲህ በዚህ መሃል ትሁት ናት እየተጎዳች ያለችው። በምትሰማው ነገር ሁሉ በጣም እየተናደደችና እያለቀሰች ነው ያለችው። አሁን ላይ እንግዲህ የአባዬ ሚስትን በመከረቻት ምክር እንግዲህ ጥሩ ላይ ነበረች።
እሷም ሊዲያን እንግዲህ በምታናድዳት ነገር መልስ እየመለሰች እሷን ራሱ እንድትናደድ እያደረገች ነበረ። አሁን ላይ ግን የተፈጠረው ነገር መልሶ እንግዲህ ትሁትን እንደገና ወደ ማልቀስ ወደ ሀዘን ውስጥ ሊመልሳት ይችላል ማለት ነው። ተመስገንም ቢሆን እንግዲህ እዛ ጋር እያደረገ ያለው ነገር ልክ ያልሆነ ነገር ነው ማለት ነው። ምክንያቱም እዚህ ጋር ሊዲያ ምንም እንኳን እንደታመመች አስመስላ እነሱም ቢያምኑ እንኳን ተመስገን ቅድሚያ መስጠት ያለበት ለትሁት ነው እንጂ ለሊዲያ አልነበረም ማለት ነው። ያው እንደመታመሟ መደረግ ያለበትን ነገር ሊያደርግ ይችላል። ከዛ ውጭ ግን እንደዚህ ያለ ቅርርብ ትሁትን እንድትበሳጭ እንድትናደድና እንደገና ደግሞ ከዚህ ሁሉ ጊዜ በኋላ አንድ ላይ ሲሆኑ ደግሞ አሁን ላይ ደግሞ ይሄ ነገር መፈጠሩ እሷን ተስፋ እንድትቆርጥ ያስደርጋታልና ተመስገን ይሄንን ነገር ማቆም አለበት። ከሊዲያም ጋር እንደዛ እሷ የምትቀብጥበትን ነገር እንደገና የምታወራው ነገር እንግዲህ ከሱ ጋር ያላትን ግንኙነት ጥሩ እንደሆነና ትሁትን ደግሞ የበታችነት እንዲሰማት ማድረጓ እንግዲህ ተመስገንም ለዚህ ነገር ሌላ ነገር ማዘጋጀት ይኖርበታል። ይህንን ነገር ዝም ብሎ እየሳቀ ማሳለፍ የለበትም። ምክንያቱም እዛ ጋር ትሁት በጣም እየተጎዳች ነው በሊዲያ ንግግርና እሷ እዛ ጋር ተመስገን ሲመጣ የምትሆነው አኳኋን ማለት ነው። አባዬም ቢሆን እንግዲህ ይህንን ነገር ለተመስገን ደጋግሞ ነግሮታል ማለት ነው። ዛሬ ላይም እንዳየው እንግዲህ ይሄ ነገር ምንድን ነው ከዚህ በፊት ሌላ ግንኙነት ነበራችሁ ወይ የሚለውን ነገር ጠይቆት ነበረ። ምክንያቱም እንደ ታማሚና እንደ አስታማሚ አይደለም እየተቀራረቡ ያሉት፣ እንደውም የሆነ ሌላ ግንኙነት ያላቸው እስኪመስል ድረስ ነው ግንኙነታቸው ማለት ነው። ስለዚህ ይሄን ነገር ተመስገን ሊያስተካክል ይገባል ማለት ነው። ያው ተመስገንን የምናውቀው በኃይለኝነቱ ነውና ቆፍጠን ሲል ነው የሚያምርበት ማለት ነው እንጂ ከሊዲያ ጋር እንደዛ ቅልስልስ እያለ ከእሷ ጋር እንግዲህ ያላቸው ግንኙነት በጣም የሚደብር ነው ማለት ነው። በቀጣይነት ደግሞ የተመስገን ስራ መሆን ያለበት እንግዲህ ማያን ተከታትሎ እንግዲህ እዛ ሰውዬ ላይ መድረስ ነው ማለት ነው። እሱ ሰዎቹ ሳይቀድሙት እንግዲህ መቅደም አለበት። ምክንያቱም አሁን ላይ እንግዲህ ማያ ከሰውየው ጋር ጥሩ ቅርርብ ስላላት እሷን በደንብ ስላሳመናት ቀጣዩ ስራቸው የሚሆነው እንግዲህ እሷን አታሎ በመኪና ወይም አፍኖ ወስዶ ለባለሀብቶቹ መሸጥ ነው ማለት ነው። ስለዚህ ይሄ ነገር ከመከሰቱ በፊት ተመስገን ቶሎ ሊደርስባት ይገባል ማለት ነው። ምናልባትም ዛሬ ላይ እንደዛ እሱን መናገሯ ምናልባትም ጥሩ ሊሆን ይችላል። እንደውም እልህ ይዞት እሷን ሊከታተልም ይችላል፣ አይታወቅም። ከማን ጋር ነው እንደዚህ ስልክ የምታወራው እንደዚህ የምትገናኘው የሚለውን ነገር ሊያጣራ እንግዲህ እሷን በሚከታተልበት ሰዓት እንግዲህ ሰውየውንም ሊያገኘው ይችላል ማለት ነው። ያው አገኘው ማለት እንግዲህ የእነሱ እቅድ ይበላሻል ማለት ነው። መበላሸትም ብቻ አይደለም ከሰውየውም ጋር እንዲህ በቀላሉ ላይላቀቁ ይችላሉ ማለት ነው። የቲና መጥፋትም እንግዲህ ምናልባትም ውጭ ሄዳለች የተባለውን ነገር እንግዲህ ጥያቄ ሊፈጥርበትም ይችላል። አሁን ማያን እንደዚህ ለማገት ካሰቡና እሷን ለመሸጥ ካሰቡ ቲናንም እንግዲህ የሆነ ነገር አድርገዋት ነው የሚለውን ነገር ወደኋላ መለስ ብለው ሊያስቡ ይችላሉ ማለት ነው። አንደኛ ደግሞ እዛ ጋር ተጠያቂ ሊሆን የሚችለው እንግዲህ ይሄ ማያን ሲያገኛት የነበረው ሰውዬ ነው ማለት ነው። ምክንያቱም ያ ወንድሙ እንግዲህ በጣም ብልጥ ነው ማለት ነው። ራሱን ተሸፍኖ ነው የሚንቀሳቀሰው። እንደገና ደግሞ ከተመስገን ጋር በጭራሽ ቢሆን አይገናኙም ማለት ነው። ስለዚህ ያ ነገር ደግሞ እሱ ከተጠርጣሪነት እንዲርቅ ያደርገዋል ማለት ነው። እንዲሁ ፊት ለፊት ስለማይገናኙ ማለት ነው።